የመጀመሪያ 10 ደቂቃ ላይ ያገኘናቸውን እድሎች ባለመጠቀማችን የጭንቀት ቀን ሆነ ነው ማለት የጭንቀት ቀን ሆነ። ራያ ይጠልዛል ኳስ እነሱ ጋር ይገባል። ራያ በጠለዘ ቁጥር አርሰናል አሪፍ እንደማይጫወት ወቅ ገባርለ ቢልድ አፕ ማድረግ መቻል አለብን። ወይ ደግሞ ዝም ብዬ ይጠልዛለሁ ካልክ ግዴታ ሳክሪፋይስ ሃቨርስ ማስገባት አለብን። የአየር ኳስ እኮ እኛ አውርደን እኛ ጋር ኳስ ሪቴን አላረግንም። ሳካ አሪፍ አይደለም ዛሬ ግን ሳካ ላይ ማንም እንዳይነሳበት ገባርለ ብስብስ ብሎ 90 ደቂቃ ተጫውቶ አንዴ ምርጥ ቢሆንልኝ እመርጣለሁ። ሳካዬ ነው ማለት ተረዳይ። ትሮሳርድ መጀመሪያ አካባቢ በተለይ ምርጥ ነበርሽ። ወኔሽ ወደ ኋላ ስትሮጪ አንቺ ገባርለ ግን ያው የሚያስጨንቀን ጨዋታ መሆን ነበረበት ወይ? አሁን አርቴታ ልትቀልድብን ነው፣ እርግጠኛ ነኝ ልትቀልድብን ነው። ኤዜን አስወጥተህ ኦዲጋርድ ልታስገባው ታሳብደኛለህ። ዙቢሜንዲን ቀንሰህ ኦዲጋርድን ብታስገባ ይሻለኛል። ሌላ ጉዳት ቤን ዋይት አሁን ሁለት ራይት ባክ የለንም። ሞስኬራን ከሰመርቪል የሚባለው ያቺ ፈጣን እባብ እንደዚህ ጋር የምትሮጥ ሰውዬ ጋር ማጋጠም ከፈለግ ጤነኛ አይደለም። ሰከንድ ሃፍ እስከ 60 ደቂቃ ድረስ ጎል እስከ 60 አንድ ለባዶ ማሸነፍ ራሱ በጣም ነው የሚጨንቀው ነው ማለት። ይሄ 45 ደቂቃ ልቤ ሊፈነዳ እኮ ነው ልብ አቻ ብንወጣም ራሱ ያን ያህል ክፉ ነገር አይደለም። ግን ለምን አንገለውም? ለምንድን ነው እስከ መጨረሻ ድረስ የምንሳቀቀው? ኧረ እንግደለው ዛሬ እንጫወታ በእናት ገባ አይደለ? ጠላትም እጅ ነው የሚሰጠው። በርንሌና ፓላስ ነው ከዚህ በኋላ ያለብን። ኧረ በፈጣሪ ደስ እያለኝ ነው። ዴክላን ራይስ ከመሃል ሜዳ ተነሳ፣ ወደ ራይት ባክ ሄደ። በቃ ጨዋታው ተበጠበጠ። ፈርስት ላይ ጭራሽ እንኳን ሊሞክሩብን አይደለም ማለት ነው። ወደ ጎላችን ሁላ ሊጠጉ አልሞከሩም። እግዚአብሔርን ራይስ በምንም ተአምር ከሚድፊልድ መንቀሳቀስ የለበትም ነበረ። በጣም የተሳሳተ ውሳኔ ነው። እኔ 100% እርግጠኛ ነኝ ልንገራችሁ፣ በጣም የተሳሳተ ውሳኔ ነው። በዚህ ጊዜ እኮ ኳስ እኮ አይሳትም። ካላፊዮሪ እንዴት ያንን ኳስ ታመክናለህ? ተጨነቅን። አረ ቋጠሮ ፍቱልን በፈጠራችሁ። አረ ተፋቱን። በማንኛውም ሰከንድ ሃፍ ይቀጥላል። በቃ ይቀጥላል። ጠንከር በል ገነርስ፣ ጠንከር በል። አረ ወያለው በ30 አረ አረጋጋው ወያለው በ30 እንዴ ጀነት ለመግባት ነው እንዴ የምትጫወተው? ለነፍስ ነው እንዴ የምትጫወተው እንዴ? እስቲ ፖርቴ ዋጠኝ እስቲ ጀም 45 ደቂቃ ወይ እግር ኳስ ወይ ወያለው። በቃ ለነፍስ ስትል ቋጥ፣ ለነፍስ ስትል ማርሽ ቀይረ ቋጠር ጀመው ቋጠር እንደምንም ወይሳም ያድናል። ቋጠር ሲጀመር ጀርባውን ፍለፊቱም ይሁን ምንም በጎ አድራጎት እንኳን ዩናይትድ ሚል ነገር ካለው ያ ነገር ፌክ ነው። በቃ አትርዱ። ወይሳማው ልሰገጥብን ነው። አመቱን ሙሉ አንተ እንደፈለግ ስዘል የበተንከውን ነጥብ አሁን ነው ለመሰብሰብ የምታስበው? እኛ እኮ አመቱን ሙሉ የልፋታችንን እኮ መጨረሻ ላይ ልትነዳው እኮ ነው። ፕሪሚየር ሊግ ቆይተህ ምን አባ ፈጠረ? ለምሳሌ ፕሪሚየር ሊግ ቆይተህ ምን አባ ፈጠርክ? 6 ዩሮፓ ሊግ አትሳተፍ፣ ኮንፈረንስ ሊግ የለ። እንዲሁ ፕሪሚየር ሊጉ ላይ ለመቆየት ጥቅም የሌለው ከጥቅም ከሌለው መቆየት እዛ ሄደ ተፋልመ ሻምፒዮንሺፕ አሸንፈ ብመጣ ይሻል። አንተ ግማታም ለኛ ሲሆን ነው የምጠመው። አሁን እሺ እኔ አሁን 45 ደቂቃ ይሮጣል እኮ አሁን እንዳውኑ አይደለም። የቀጣዩ 45 ደቂቃ ትክክለኛ 45 ደቂቃ አይደለም። ምድረ ግማታም የሆነ ብደው ቡድን አረ ቢስሚል። እሺ ፋሚሊ አርሰናል እንግዲህ ከዌስትሃም ያደረጉት ያለው ጨዋታ እጅግ በጣም ደስ የሚል ነው። ያው አርሰናሎች ማለት ነው እስከ 30 ደቂቃ በሚባል ደረጃ እጅግ በጣም ማጥቃታቸው ልዩ ነበር። በተለይ ደግሞ ካላፊዮሪ ያገኘው ድል ለአርሰናሎች እጅግ በጣም የሚያስቆጭ ነበር። ከዛ በኋላ ግን ዌስትሃሞች እጅግ በጣም ካውንተራቸው ያስፈራ ነበር። ምን አይነት ኳስ ነው ዴቪድ ራያ ራሱ የመለሰው እንዴ! አጥቂውስ ምን አይነት ኳስ ነው እንደዛ ሄዲንጉ። ለማንኛውም እጅግ በጣም ደስ የሚል ጨዋታ ያየን ነው። ይመቻችሁ። እንዴ አሎ ምን እየሰሩ ነው? ምንድነው የምትሰሩት? ይሄ እኮ የፍጻሜው ጨዋታ ማለት ይሄ ነው እንዴ? ተጫዋቾቻችን አላወቁም እንደ ጀማው? ለምንድን ነው የሙሽረት ትግል ማያደርጉት? ምንድነው እየሰሩ ያሉት በጨዋታው ላይ? እንዴ እኛ የማጥቃት ዘመቻ ፍጹም የተከፈተበት ጨዋታ ቢያንስ እንኳን ፈርስታፉ ላይ ጎሎችን እመለከታለሁ ብዬ ጠብቄ ነበር። እሺ እሱ ሳይሆን ግን በጨዋታው ረገድ ራሱ እንዴት ነው ፉሊ ኮንትሮል ማድረግ ያቃተን? ግራ ግብት እኮ ነው ያለኝ ጀማው። በእርግጥ እነዛ ሲከላከሉ ግም ናቸው። ግም ይለው ራሱ አይገልጾም። አንተ ባክ ሲክስ ይሁን ይከላከላሉ። ለማንኛውም ግን ይሄ ጨዋታ የሞት ሽረት የሚደረግበት ጨዋታ ነው። ነቃበሉ አሉ አረ ነቃበሉ። ሰከንድ ሃፍ ላይ ትልቅ ለውጥ ጠብቃለሁ ጀማው፣ ትልቅ ለውጥ እርግጠኛ ነኝ ማለት ነው። ሰከንድ ሃፍ እስከ 70 ባለው ደቂቃ የሆነ ጎል እንመለከታለን የሚል ግምት አለኝ ጀማው። ይሄ ጨዋታ ግድ እናሸንፋለን። አይዞን እንወጥር። እንደጠበቅነው እንዳሰብነው እየሄደ ነው ማለት ነው። ግን ኑሮ ሰከንድ ሃፍ ስትገባ
ኳስዬ ምናምን ቢውልድ አደርጋለሁ ምናምን እንዳታስበው። መጀመሪያ አካባቢ የሚሆን ነበር እኛ ጋር ምናምን እየተመለከትኩ ስለነበር ካውንተር ጸዴ ቲም ነው። ዳኛው ብትጠነቀቅ ይሻላል። እውነት ዳኛው እንዳለ የሚያስቆመው ኳስ ሲያስጠላ፣ ዝም ብሎ እነሱ በተንከባለሉ ቁጥር ይነፋል ማለት ነው። ሲቀጥል አሁን የሆኑ ኳስ ስኬሊፎን መጨረሻ ላይ እየሰራው ለምን ያስቆመው አድቫንቴጅ ምናምን አያይም ነው። በጣም ደባሪ ዳኛ ነው። ሰከንድ አፍ አስተካክሎ እንደሚመጣ እርግጠኛ ነኝ። ኑኖ ራሱ ከኔ በላይ ተናዶ ተመልክቼዋለሁ ማለት ነው። ጨዋታው ላይ ይቋጠር ያራዳል ይመቻች። እሺ ቋጠሮ እየሰራ ነው። ፈርስት ሃፍ 0-0 ወጥተዋል ልትለኝ ትችላለህ። አርሰናልና ዌስት ሃም አልሰራም። ቋጠሯችን ሁሌ ለምንድን ነው ላቻ የሚሆነው? እኔ ሲጀመር የዌስት ሃምን ጌም ከድሮ ጀምሮ ተናግሬያለሁ። ካልተሸነፈ አርሰናል በዚህ ጨዋታ ምንም አልረካም። ቋጠሯችሁን ላቻ ታረጉትና አርሰናል አይሸነፍም ብላችሁ ላቻ ታረጉትና ሁሌ በአንድ ጎል ወይ ምናምን እያሸነፈ ይወጣል። እኔ ሁሌ እንዲሸነፍ ነው የምቋጥረው፣ ግን እንተባበር ነው። ስንተባበር አይሁን ያቻ ሲያረካችሁ እኮ አንድ ያገባልና ይወጣል። መሸነፍ አለበት አድቫንቴጅ ሲቲ ጋር እንዲሆን ማለት ነው። ከዚህ በኋላ ብንጥል ራሱ ስቲል እኩል እንዲሆን ይህን ጨዋታ ዌስት ሃም ዩናይትድ ማሸነፍ አለበት። ከወራጅ ቀጠና ለመውጣት ይሟሟታል። እኛም እንቋጥር። ለማንኛውም ይቺን ቴሌግራም ቻናል ተቀላቀሉ። የሚገራርም ቀመሮች እየተለቀቁበት ነው። ጆይን በሉ የቀመር ቤተሰብ።